የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሐምሌ 14 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። 3.6 ቢሊዮን ብር ያባከነው የመስኖና ቆላማ አካባቢ ሚኒስቴር የፌዴራል ኦዲት ቢሮ ሪፖርትን አስተባበለ። ይህ ሪፖርት ከወጣ በኋላ የመስኖና ቆላማ ሚኒስቴር ቀጥታ የዋና ኦዲተር መስሪያ ቤትን ስም ባይጠቅስም አንድ የተቃውሞ መግለጫ አውጥቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች እንዲቆሙ አሳሰበ። መንግስት የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወንጅሏል። በዝርዝር እናደርሳችኋለን። በትግራይ ክልላዊ መንግስት በሰኔ ወር የወጣውና የህዝብን ደህንነትና ህልውና መጠበቅ የትግራይ የሰላምና የደህንነት በሚል የተሰየመው አዋጅ ቁጥር 366 ከኢፌዴሪ ህገ መንግስትና ኢትዮጵያ ካጸደቀቻቸው ዓለም አቀፍ የሰብአዊ መብቶች ስምምነቶች ጋር በርካታ መሰረታዊ ግጭቶች እንዳሉበት የወጣ አዲስ የህግ ዳሰሳ ሪፖርት አመላከተ። ተጨማሪውን ይዘናል። በመብራት ላይ አዲስ የክፍያ ታሪፍ ጭማሪ ተደረገ። አገልግሎቱ በኤሌክትሪክ ክፍያ ላይ የታየው ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት ነው ሲልም ለማስተባበል ሞክሯል። ዝርዝሩ እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ 3.69 ቢሊዮን ብር ያባከነው የመስኖና ቆላማ አካባቢ ሚኒስቴር የፌዴራል ኦዲት ቢሮ ሪፖርትን አስተባበለ። ይህ ሪፖርት ከወጣ በኋላ የመስኖና ቆላማ ሚኒስቴር ቀጥታ የዋና ኦዲተር መስሪያ ቤትን ስም ባይጠቅስም አንድ መግለጫ አውጥቷል። ሚኒስቴሩ ባወጣው መግለጫ የፌዴራል ዋና ኦዲተርን በቀጥታ ሳይጠቅስ በመስኖ ዘርፍ የተመዘገቡ ስኬቶችን ለማደናቀፍና ለማጠልሸት የሚደረጉ ጥረቶችን ተቀባይነት እንደሌላቸው ገልጿል። በኢትዮጵያ የመስኖ ዘርፍ በታሪክ የመጀመሪያ የሆኑ ውጤቶች የተመዘገቡበት መሆናቸውን ጠቅሶ ይህንን ስኬት መቀበል የማይፈልጉና የሚያቅራቸው ኃይሎች መኖራቸውን አመልክተዋል። በተጨማሪም የፕሮጀክቶቹን አፈጻጸም በሕግና በውል መሰረት መከናወን ከ2013 ዓ.ም ጀምሮ በመንግስት ውሳኔ መሰረት የዋጋ ማስተካከያ መተግበሩን፣ የመስኖ ፕሮጀክቶች የጥናትና ዲዛይን ስታንዳርድ በአዲስ የተዘጋጀ መሆኑንና የተጀመሩ ፕሮጀክቶች በድል የማጠናቀቅ ስራውን አጠናክሮ እንደሚቀጥል ሚኒስቴሩ አስታውቋል። አለማየሁ ከተማ ጠቅላላ ስራ ተቋራጭ በበኩሉ ሙሉ የኦዲት ሪፖርቱ እንዳልደረሰው ገልጾ በሚዲያ የቀረቡትን ግኝቶች እሱን የማይወክሉና የተሳሳቱ መሆናቸውን ገልጿል። በጨልጨል ፕሮጀክት የዋጋ ማስተካከያ ክልከላ በፍጹም እንደሌለ ሲገልጽ በወልመል ፕሮጀክት ላይ ምንም እንኳን የዋጋ ማስተካከያ ባይፈቀድም የተደረገው የዋጋ ማስተካከያ በገንዘብ ሚኒስቴርና ከመንግስት ግዥና ንብረት አስተዳደር ባለስልጣን በተገኘ ይሁንታና የመመሪያ አቅጣጫ መሰረት የፕሮጀክቱ አሰሪ በሆነው የመስኖና ቆላማ አካባቢ ሚኒስቴር አማካኝነት በተሰጠ አቅጣጫ መሆኑን አስረድቷል። በግንባታ የግብዓት እቃዎች፣ ነዳጅ፣ ማሽነሪዎች ወዘተ ላይ ተከሰተውን ከፍተኛ የዋጋ ንረት ከግምት ውስጥ በማስገባትም የውል ማሻሻያ መደረጉን ገልጿል። ተቋራጩ በተጨማሪም የስራ ለውጥ ትዕዛዞች በዲዛይን ለውጦች፣ ባልታሰቡ የመሬት ውስጥ ሁኔታዎችና በአሰሪው በጸደቁ ተጨማሪ ስራዎች ምክንያት የተፈጸሙ እንጂ ህገወጥ እንዳልሆኑ ገልጿል። የተሽከርካሪ ግዢዎችንም ለፕሮጀክቱ ክትትልና ሱፐርቪዥን የተፈጸሙ በውል የተፈቀዱ ግዢዎች መሆናቸውን ጠቅሶ ፕሮጀክቱ ሲጠናቀቅም ከኮድ 3 ወደ ኮድ 4 ወይንም ለመንግስት እንደሚተላለፉ አስታውቋል። ይህም በሀገራችን ሆነ በዓለም አቀፍ ደረጃ በትልልቅ መሰረተ ልማት ፕሮጀክቶች ላይ የሚሰራበት ሙሉ በሙሉ ህጋዊ አሰራር እንደሆነም ገልጿል። በ75 ሚሊዮን ብር የተገዙ 7 የመስክ ተሽከርካሪዎች ግዢ በተጭበረበረ የክፍያ ማረጋገጫ ተፈጽሞ ከተቋራጩ ተጨማሪ 6 ሚሊዮን ብር ጥቅም አስገኝቷል የሚለው ሪፖርት ተቋራጩ ፍጹም ከእውነታ የራቀ መሆኑን ገልጿል። ለወልመል መስኖ ፕሮጀክት የተገዙ ተሽከርካሪዎች 2 ብቻ እንደሆኑና በመስሪያ ቤቱ እጅ እንደሚገኙም ገልጸዋል። ተቋራጩ ከንብረት ግዢ ያላግባብ አንዳችም ጥቅም እንዳላገኘም አመላክቷል። ተቋራጩ ከማንኛውም ህጋዊ ገለልተኛና በማስረጃ ላይ ከተመሰረተ ምርመራ ጋር በተያያዘ ለመተባበር ሙሉ በሙሉ ዝግጁ መሆኑንና ተገቢውን ሰነድ ለሚመለከተው አካል ሁሉ ለማቅረብም ፈቃደኛ መሆኑን አስታውቋል። ከሰሞኑ የፌዴራል ዋና ኦዲተር ይፋ ባደረገው ሪፖርት በፕሮጀክቶቹ ላይ የጨረታ ግዢ ጥሰት ተደጋጋሚ የውል ማሻሻያ 3.7 ቢሊዮን ብር፣ የዋጋ ማስተካከያ 935 ሚሊዮን ብር ተጨማሪ ወጪ፣ የ83 ሚሊዮን ብር ተሽከርካሪ የፕራዶና ኤልሲ 300 V6 ግዢዎች 90% ከጨልጨል ፕሮጀክት በጀት የተሸፈነ ተሽከርካሪዎችም በተቋራጭ እጅ እንዳሉ፣ 24 ቪላ ቤቶች ከዋና ውል ውጪ መገንባታቸውን በጥናት በዲዛይንና በኮንትራት አፈጻጸም ላይ በርካታ ጉድለቶች መኖራቸውንም ማመልከቱ ይታወሳል።
ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎች እንዲቆሙ አሳሰበ። መንግስት የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የከሰሰ ሲሆን የአይነቱን አደገኛ አካሄድን በአስቸኳይ እንዲቆም አስጠንቅቋል። ኢህአፓ ዛሬ ባወጣው መግለጫው የፕሪቶሪያ ስምምነት ዋና ዓላማ ጦርነትን በቋሚነት ማቆም፣ የፖለቲካ መፍትሄን ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮችን ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላም ቢሆን በትግራይ ህዝብ ላይ የተለያዩ ማህበራዊና ኢኮኖሚያዊ ጫናዎች ቀጥለዋል ብሏል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎት መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013 ጦርነት በፊት የነበሩትን የሚዲያ ዘመቻዎች በመድገም ትግራይን ወደ ሌላ ጦር ለማስገባት ሙከራ እየተደረገ ነው ሲል ስጋቱን ገልጿል። ቀደም ሲል የነበረው ጦርነት ያስከተለውን ከባድ ሰብአዊና ቁሳዊ ውድመት በማስታወስ ተጨማሪ የጦርነት አዙሪት እንዳይፈጠር ለዓለም አቀፉ ማህበረሰብና ለዲፕሎማቲክ አካላትም ጥሪ አቅርበዋል። በተመሳሳይ መልኩ በመቀሌ ከተማ ሰባቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይላት አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁን ገልጸዋል። ከንቲባው አሁንም የትግራይን ህዝብ ህልውና ለመፈታተን የሚደረጉ ሴራዎች መቀጠላቸውን ጠቁመው የትግራይን ሉዓላዊነት ለማረጋገጥና የተፈናቀሉ ወገኖችን ወደ መኖሪያቸው ለመመለስ ድርጅቶችን በማጠናከር በጽናት መታገል እንደሚገባም ተናግረዋል። በውይይቱ ላይ የተሳተፉት የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎት ሰላምና ልማት ቢሆንም አንድ ወገን ብቻ ሰላም እፈልጋለሁ ብሎ ሰላም ሊያመጣ አይችልም ሲሉ ገልጸዋል። ውይይት ለሀገራዊ መዳን በሚል ርዕስ በተካሄደው የ3 ቀን መድረክ ላይ የተሳተፉት የሃይማኖት መሪዎችና የከተማ አስተዳዳሪ ኃላፊዎች የትግራይ ህዝብ የሚሻው ሰላምና ልማት መሆኑን ገልጸው የህዝቡን ህልውናና ሉዓላዊነት ለማስከበር ግን የጋራ አንድነትና ጠንካራ አቋም እንደሚያስፈልግ አስታውቀዋል። ህወሓት ያወጣው አዋጅ ከህገ መንግስቱና ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር እንደሚጋጭ ተመላከተ። በትግራይ ክልላዊ መንግስት በሰኔ ወር የወጣውና የህዝብን ደህንነትና ህልውና መጠበቅ የትግራይ ሰላምና ደህንነት በሚል የተሰየመው አዋጅ ቁጥር 366 ከኢፌዴሪ ህገ መንግስትና ኢትዮጵያ ካጸደቀቻቸው ዓለም አቀፍ የሰብአዊ መብቶች ስምምነቶች ጋር በርካታ መሰረታዊ ግጭቶች እንዳሉበት የወጣው የህግ ዳሰሳ ሪፖርት አመላክቷል። ቅድሚያ ለሰብአዊ መብቶች የተባለው ገለልተኛ የሲቪል ማህበረሰብ ድርጅቶች ያጠናው ባለ 60 ገጽ ሙሉ የህግ ግምገማ መሰረት በማድረግ ባወጣው መግለጫ አዋጁ ወደ ኋላ ተመልሶ የሚፈጸም የወንጀል ቅጣትን የሚያካትት የሞት ቅጣትን በስፋት የሚፈቅድና የዜጎችን የሀሳብ ነጻነት የሚገድብ በመሆኑ አስቸኳይ የህግ ማሻሻያ ያስፈልገዋል ብለዋል። ድርጅቱ ያወጣው ይፋዊ ሪፖርት እንደሚያመላክተው አዋጁ ከሰሜን ኢትዮጵያ የጥቅምት 2013 ዓ.ም ጦርነትና ከፕሪቶሪያው ስምምነት ማግስት በክልሉ የተከሰቱትን የጸጥታና የመልሶ ግንባታ ተግዳሮቶች ለመፍታት የወጣ ቢሆንም የያዛቸው የህግ ድንጋጌዎች ግን ከህግ የበላይነት መርሆች ጋር በእጅጉ ይጋጫሉ ብሏል። በሪፖርቱ ላይ ከተጠቀሱት 7 ዋና ዋና የስጋት መስኮች መካከል የመጀመሪያውና እጅግ ከባዱ ድንጋጌ ህጉ ከመውጣቱ በፊት ወደ ኋላ ተመልሶ ከጥቅምት 24 ቀን 2013 ዓ.ም ጀምሮ ባሉ ድንጋጌዎች ላይ ተፈጻሚ እንዲሆን መደረጉ ነው ተብሏል። ይህ አሰራር ማንኛውም ሰው ድርጊቱን በፈጸመበት ወቅት በህግ ወንጀል ያልነበረበት ነገር ግን ወደ ኋላ ተመልሶ እንዳይቀጣ የሚከለክለውን የኢፌዴሪ ህገ መንግስት አንቀጽ 22ና የዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳን ድንጋጌን ሙሉ በሙሉ የሚጥስ በመሆኑ ይሄውን ወደ ኋላ የመቅጣት ድንጋጌ ሙሉ በሙሉ መሰረት እንዳለውም ድርጅቱ አሳስቧል። በሁለተኛ ደረጃ አዋጁ የሞት ቅጣትን ባልተለመደ መልኩ በሰፊው የፈቀደ ሲሆን ቢያንስ በ17 የህጉ አንቀጾች ላይ የሞት ቅጣት እንዲጣል ስልጣን ይሰጣል። ይህም የሰው ህይወት ባልጠፋባቸው እንደ መሰረተ ልማት ማውደምና የንብረት ወንጀሎች ላይ ጭምር የሚፈጸም ሲሆን በአንቀጽ 49 ቁጥር 8 ላይ ደግሞ ሞት በተከሰተባቸው ወንጀሎች ላይ ፍርድ ቤቶች የቅጣት ማቅለያ ሁኔታዎችን እንዳያዩ በማድረግም የሞት ቅጣት ግዴታ ያደርገዋል ተብሏል። ይህ አሰራር የሞት ቅጣት ሆን ተብሎ የተፈጸሙ የነፍስ ማጥፋት ወንጀሎች ላይ ብቻ እንዲወሰን ከሚያዘው ዓለም አቀፍ ህግ ጋር የሚጋጭ ሆኖ ተገኝቷል። በተጨማሪም በአዋጁ ላይ የተቀመጡት እንደ ጠላትና በህዝብ ህልውና ላይ የሚፈጸም ወንጀል ያሉ መሰረታዊ ቃላት ትርጉማቸው በጣም ሰፊና ግልጽነት የጎደለው በመሆኑ በጋዜጠኞች፣ ተቺዎች፣ ምሁራንና ተራ የኢኮኖሚ እንቅስቃሴዎች ላይ ህጉ ያላግባብና በዘፈቀደ ጥቅም ላይ እንዲውልም በር ይከፍታል ተብሏል። በተለይ ትግሉን ማዋረድ፣ ህዝብን ወይም ምልክቶችን ማሳነስና የሐሰት ወሬዎችን ማሰራጨት የመሳሰሉ የንግግር ወንጀሎች እስከ 25 ዓመት በሚደርስ እስራትና የቪዲዮ ወይም ሚዲያ ፍቃድ
በመሰረዝ የሚያስቀጡ በመሆናቸው በህገ መንግስቱ የተቀመጠውን የሀሳብ በነጻነት የመግለጽ መብት ክፉኛ ያዳክማል ተብሎ ተለይቷል። የፍትሃዊ ፍርድ ሂደት ዋስትናዎችን ከማዳከም አንጻርም ህጉ የዋስትና መብትን በገንዘብ መቀጮ ብቻ ለሚያስቀጡ ወንጀሎች ጭምር መከልከሉ፣ ተከሳሽ በሌለበት በአንድ የጋዜጣ ማስታወቂያ ብቻ ፍርድ ቤት መስጠት መፍቀዱ፣ ስማቸው ባልታወቀ ምስክሮች ቃል ላይ ተመስርቶ መፍረድ እንዲሁም ያለ ፍርድ ቤት ትዕዛዝ በአስፈጻሚው አካል ትዕዛዝ ብቻ ሰዎችን መያዝና መበርመር መቻሉ የዜጎችን መሰረታዊ መብት አደጋ ላይ የሚጥል መሆኑም በዳሰሳው ተገልጿል። በበጎ ጎኑ አዋጁ በቅድመ ምርመራ ወቅት ተከሳሾች ጠበቃ የማግኘት መብታቸው መከበሩ፣ ከባድ የፍርድ ቤት ውሳኔዎች በይግባኝ ሂደት ላይ እያሉ ታግደው መቆየታቸውና የሞት ቅጣትን ወደ እስራት የመቀየር ስልጣን መኖሩ የተመሰገነ ሲሆን እነዚህ ግን መሰረታዊ የህግ ጉድለቶችን እንደማያክሙትም ተገልጿል። ቅድሚያ ለሰብአዊ መብቶች ይህንን ጥናት ያቀረበው በገንቢነት መንፈስ መሆኑን ጠቅሶ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የፌዴሬሽን ምክር ቤትና የህገ መንግስት ማጣሪያ ጉባኤ በአዋጅ ላይ የተነሱትን የህገ መንግስት የበላይነትና የፌዴራል ስልጣን ጥያቄዎች እንዲመረምሩም ጥሪ አቅርበዋል። ክልሉ የህዝቡን ደህንነት የማስከበር መብቱ የተጠበቀ ቢሆንም ይህ መሆን ያለበት ግን ሰብአዊ መብቶችና የህግ የበላይነት ባከበረ መልኩ በመሆኑ አዋጁ በአስቸኳይ በህግ አውጪ አካላት እንዲሻሻል ድርጅቱ በጥብቅ አሳስቧል። በመብራት ላይ አዲስ የክፍያ ታሪፍ ጭማሪ ተደረገ። አገልግሎቱ በኤሌክትሪክ ክፍያ ላይ የታየው ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት ነው ሲልም ለማስተባበል ሞክሯል። የኢትዮጵያ ኤሌክትሪክ አገልግሎት በደንበኞች ላይ የተደረገው የታሪፍ ማስተካከያ ክፍያ ቀደም ሲል በስትራቴጂካዊ መሰረት የተወሰነ መሆኑን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክቶሬት ዳይሬክተር ዶክተር ይህይስ ስዩም በ2017 ዓ.ም መስከረም ላይ የተጀመረው የታሪፍ ማሻሻያ የህብረተሰቡን የመክፈል አቅም ባገናዘበ መልኩ በ24 የሩብ ዓመታት ተከፋፍሎ ተግባራዊ እየተደረገ ይገኛል ብለዋል። ይህ የታሪፍ ማስተካከያ ተቋሙ ከ4 ዓመት በኋላ የሚሰበስበው አጠቃላይ ክፍያ በመስከረም 2017 ዓ.ም ላይ በአንድ ጊዜ ማስከፈል የነበረበት ቢሆንም የህብረተሰቡን የመክፈል አቅም ታሳቢ በማድረግ በጥቂቱ ከፋፍሎ እንዲከፈል የተዘረጋ ስትራቴጂ መሆኑን በማለትም ዳይሬክተሩ አብራርተዋል። በአሁኑ ወቅትም በስራ ላይ ያለው ታሪፍ ዝቅተኛውን የህብረተሰብ ክፍል በልዩ ሁኔታ ለመደገፍ የመንግስት ድጎማ የሚደረግበት ነው ያሉ ሲሆን እስከ 50 ኪሎዋት ሰዓት የሚጠቀሙ ደንበኞች በ1 ኪሎዋት ሰዓት 96 ሳንቲም ብቻ እንዲከፍሉ እየተደረገ እንደሆነ ገልጸዋል። ዶክተር ይህይስ አክለውም እስከ 200 ኪሎዋት የሚጠቀም ማንኛውም ደንበኛ በትክክለኛው የታሪፍ ዋጋ ሳይሆን በድጎማ እንዲከፍል እየተደረገ ነው ብለዋል። ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ሲገዙ ስለሚገጥማቸው የዋጋ ልዩነት ሲያብራሩም የዋጋ አተማመን ስርዓቱ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው የኪሎዋት መጠኑ ሲጨምር ታሪፉም አብሮ እንደሚጨምር አስገንዝበዋል። ይህንን ሁኔታ ተከትሎ የሚነሱ ቅሬታዎችን ለመፍታት ተቋሙ በየክፍለ ከተማው ከነዋሪዎች ጋር ሰፊ የግንዛቤ ማስጨበጫ ውይይቶችን እያደረገ ሲሆን ባለፉት 15 ቀናት ውስጥም ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ለሚዲያ አካላት ስልጠና መስጠቱ ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።